ሰላም የተወደዳችሁ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ሰላም እግዚአብሔር ጸጋ በያላችሁበት የበዛ ይሁን። እኔ ወንድማችሁ ደህና ነኝ። ዛሬ አንድ መልእክት በጋራ እንከፋፈላለን። የምድሪቱን ስበት የሚያልፍ የሚያሸንፍ ኃይል በሚል እግዚአብሔርን ቃል ሼር አደርጋለሁ። የምድሪቱን ስበት ወይንም ኤርዝ ግራቪቲ በተለምዶ የምንለው የምድሪቱ ግራቪቲ አለና ያንን የምድሪቱን ግራቪቲ ወይንም የምድሪቱን ስበት እንዴት ማሸነፍ እንደምንችል መንፈሳዊ አድርገነው እናያለን። ይህንን እንዴት መንፈሳዊ ስበቶች አሉ ብዙ እግዚአብሔርን እንዳናይ እግዚአብሔርን ፊት እንዳናይ የሚያደርጉ መዓት ነገሮች አሉና በእነዚያ ዙሪያ ጥቂት ነገሮችን መካፈል እፈልጋለሁ። የአብዛኞቻችን ችግር ወይንም ጥያቄ ይሄ ነው። እንዴት እግዚአብሔርን ማየት እችላለሁ? እንዴት እግዚአብሔርን ይህንን ዓለም አሸንፌ ያኛውንም ይሄኛውንም አሸንፌ እንዴት ድል ማድረግ እችላለሁ? እንዴት እግዚአብሔርን በህይወቴ ላይ አከብራለሁ? የሚል ጥያቄ ምናልባት የሰው ልጅ ከሆንን በአብዛኞቻችን ላይ ይሄ ጥያቄ አለ ብዬ አስባለሁና ለዚህ ጥያቄ ምላሽ ይሆናል ብዬ የሰበሰብኩትን ያመጣሁትን ሐሳብ ሼር አደርጋለሁ። ከእናንተ የሚጠበቀው ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ ብቻ ነው። ክብር ለጌታ ይሁን። ቀጥታ ወደ እግዚአብሔር ቃል የምንሄድ ይሆናል ማለት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ባንተ እርዳታ በጠላት ሰራዊት ላይ ወደፊት ገፍቼ እሄዳለሁ፣ በአምላኬም ኃይል ቅጥሩን እዘላለሁ ይላልና ሁለተኛ ሳሙኤል ላይ ምንድነው? በጣም የሚገርማችሁ ነገር በዓለም ላይ ስንኖር ዓለም ራሱ ህይወት ራሱ ፈተና ውስጥ ናት የምታልፈው። ህይወት ፈተና ውስጥ ነው የምታልፈው። ደግሞ የሰው ልጅ ህይወት በምድር ላይ ብርቱ ሰልፍ ብቻ አይልም ብርቱ ሰልፍ ነው ይላልና ሁላችንም የሰው ልጆች የሆነን ሁላችንም በፈተና መካከል እናልፋለን። እያንዳንዱ ሰው ህይወት ቻሌንጅ ፉል ነው የሚሆነውና ይህንን ቻሌንጅ ፉል የሆነውን ህይወታችንን እንዴት እንደ እግዚአብሔር ፍቃድ እግዚአብሔር እኛን ሲፈጥር ላየው ለፈጠረበት ዓላማ እንዴት መሆን እንችላለን? እንዴት ለዛ ዓላማ መዋል እንችላለን? እንዲሁም ደግሞ የምድሪቱ ስበት መንፈሳዊ አድርገን ስንመለከት እንዴት ምንድነው የምድሪቱ ስበት የሚለውን ነገር ሁላችንም እንግዲያውስ ትምህርት ቤት ኤሌመንታሪ ላይ ሁለተኛ ደረጃ ላይ ወደ ሃይ ኮሚሽን ገብተን የተማርን ሰዎች ሁላችንም የምናውቀው ጉዳይ ነው። ከአብዛኞቻችን ይሄ ነገር እንግዳ ነው ብዬ አላስብም። በፊዚክስ ላይ አይተን እንደሆነ አንድ ነገር ወደ ላይ ከጣልን ወደ ታች ይመጣል። ያ ነገር ለምን ይሆናል ለሚለው ፊዚክስ አጭርና ግልጽ የሆነ ምላሽ ይሰጣል። የምድሪቱ ስበት ስላለ። አንድን ድንጋይ ወደ ላይ ብንጥል ወደ ታች የሚመጣው ለምንድን ነው? ስበት ስላለ ነው። ለምሳሌ ኤርፕሌን ወይንም አውሮፕላን ወደ ላይ ሄዶ በምድሪቱ ስበት የማይሳበው ለምንድን ነው ቢባል የምድሪቱ ስበት እንዳያወርደው ተደርጎ እንዳያሸንፈው ተደርጎ ነው የተሰራውና አሁን ልክ ድንጋይ ወደ ላይ ጥለን ወደ ታች የሚመጣው የምድሪቱ ስበት ስላለ ነው። አውሮፕላን ደግሞ ከፍ ብሎ በከፍታ ጫማ ላይ ከፍ ብሎ በዛው ልክ በፈለገው ልክ የሚበረው ለምንድን ነው? ከምድሪቱ ስበት በላይ ተደርጎ ስለተሰራ ነው። ስለዚህ አማኞች ምድር ላይ ብዙ ነገሮች አሉ። የፖለቲካ ችግር አለ፣ የኢኮኖሚ ችግር አለ፣ ማህበራዊ ችግር አለ፣ መንፈሳዊ ችግር አለ። እነዚህን አውታሮችን አልፎ ብሬክ ሱ አድርጎ መሄድ ማሸነፍ የሚችለው እንዴት ቢሆን ነው ለሚለው አጭርና አጭር የሆነ ግልጽና አጭር የሆነ ምላሽ ምንድን ነው? ዳዊት ነው ይህንን ቃል ባንተ እርዳታ በጠላት ሰራዊት ላይ ወደፊት ገብቼ እሄዳለሁ ይላልና በአምላኬም ኃይል ይላል። አንደኛ ባንተ እርዳታ ይላል። ሁለተኛ ዳዊት ሲቀጥል በአምላኬም ኃይል ይላል። የእግዚአብሔር እርዳታ የእግዚአብሔር ኃይል እንግዲያውስ የሁለት ሳንቲም አንድ ገጽታ ናቸው። የእግዚአብሔር አብሮት ካንተ ጋር ካለ የእግዚአብሔር ኃይል ካንተ ጋር ካለ የትኛውም አይነት ተግዳሮት የትኛውም አይነት በህይወት ዙሪያ ላይ በህይወት ዘመን ላይ የሚወጣው ከፍታ ዝቅታ ከተለያየ አቅጣጫ የሚነሳ ማዕበል ወጀብ ሁሉ አንተን ሊያስቆም አይችልም። አንተ ሲጀመር አንተ ክርስቲያን ከሆንክ በእግዚአብሔር እርዳታና በእግዚአብሔር ኃይል ወንድሜ ከምድሪቱ ግራቪቲ ከኤርዝ ግራቪቲ ከተለያዩ ስበቶች ሁሉ አልፈህ ትሄዳለህ። አመን ብለህ ትቀበላለህ ወይ? ይህንን አመን ብለሽ ተቀበል ወንድሜ፣ ይህን አመን ብለህ ተቀበል።
የተለያዩ አይነቶች በትዳር የሚመጣ አለ። እንዲሁም ደግሞ ስራ ማጣት አለ። በምድር ላይ የዘመን መጨረሻ ስለሆነ ከሁሉም ከመቼውም ጊዜ በላይ የሚያስጨንቅ ነው፣ የሚያውክ ነው፣ አስቸጋሪ ነው ጊዜው። በጣም ክፉ ነው ጊዜው። አይመለከትህም። እግዚአብሔር በእግዚአብሔር ኃይልና በእግዚአብሔር ብርታት ወንድሜ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን ወደፊት ገብተህ ትሄዳለህ። ወደፊት ገብተህ ትሄዳለህ። የሰራዊት አምላክ እግዚአብሔር ካንተ ጋር ይሆናል። አምላኬ እግዚአብሔር ካንተ ጋር ይሆናል። ከየትኛውም ኃይል ከየትኛውም አዋጅ አልፈህ ብሬክ ስሩ አድርገህ ትሄዳለህ። አምላኬ እግዚአብሔር ካንተ ጋር ይሆናል። ምንድነው የሚለው? ባንተ እርዳታ ይላል። ስለ ዳዊት ጥቂት ነገር ብናገር፣ ዳዊት ቅባት በሕይወቱ ላይ ከመጣበት ጊዜ ጀምሮ ሰልፍ ተከፈተ። እግዚአብሔር ጥቂቷን ድል ከሰጠ በኋላ ቅናት በላዩ ላይ ጎልያድን ከጣለ በኋላ የእስራኤል ቆነጃጅቶች ተሰብስበው ምን ነበር ያሉት? ዳዊት ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ። ኦ ከመንግስቴ በስተቀር ምን ቀረልኝ አለ ሳኦል። ከዛ በኋላ አሁን ምንድነው የሚያዋጣው? ዳዊትን መግደል፣ ዳዊትን ማጥፋት ነበረ። ወንድሜ አንድ ነገር እነግርሃለሁ። ጥቂቷን ድል እግዚአብሔር ሰጥቶ ጠላት ወጀቡን ካነሳ ትልቁን ድል እግዚአብሔር ሲሰጥህ ጠላት አድራሻው ይጠፋል። ሚንጫጫው ሁሉ ጸጥ ረጭ ይላል በስፍራው ሁሉ። የሰራዊት አምላክ እግዚአብሔር ከምድሪቱ ግራቪቲ በላይ አራምዳለሁ ይለኛል። የሰራዊት አምላክ እግዚአብሔር ከኢኮኖሚ ከስራ በር ከአገልግሎት በር መዘጋት ባሻገር፣ እግዚአብሔር ከቤተሰብ ጥያቄ ባሻገር፣ እግዚአብሔር ከስራ ጥያቄ ባሻገር፣ እግዚአብሔር የትኛውም ከሚስቢ ነገር ከየትኛውም ግራቪቲ፣ ከሰፈር ግራቪቲ፣ ከቤተሰብ ግራቪቲ፣ ከመንፈሳዊ ግራቪቲ እግዚአብሔር አምላክ ከፍ አድርጎ ያበራል። በኢየሱስም አምን ብለህ ተቀበል። ዛሬ በዚህ ዩቲዩብ ላይ ይህንን አውጃለሁ። በጌታ በኢየሱስ ክርስቶስም ስልጣን የትኛውም ግራቪቲ፣ የትኛውም ችግር፣ የትኛውም ማጣት፣ የትኛውም አስቸጋሪ ነገር አንተን ማቆም አይችልም። አምን ብለህ ወንድሜ ተቀበል። በዘመኔ ላይ ይሄ ይሆናል። ተፈጸመ በኢየሱስ ስም። ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። አዋጅ ነው። የምድሪቱን ግራቪቲ የምታሸንፈው በእግዚአብሔር ኃይል፣ በእግዚአብሔር እርዳታ ብቻ ነው። ዘመኑ የተባረከ ነው። ወዳችኋለሁ። ሻሎም